ቢያንስ በሳምንት አንድም ይሁን ሁለት ከዛም በላይ ህልም የምታዩ ሰዎች እጃችሁን አሳዩ። Let me show your hands. At least you saw a vision 2 times or 3 times a week. ዝቅ አድርጉት። እንደዚህ አይነት ልምምድ ያላችሁ ሰዎች if you have like a frequent of encounter with such thing, ትልቁ ችግራችሁ እንደሆነ ልንገራችሁ። let me tell you your greatest problem is ህልሙን ታዩታላችሁ and you saw a dream, ትነቃላችሁ when you woke up ወደ ኖርማል ላይፋችሁ ትመለሳላችሁ and you continue your normal life. ልክ ነኝ? Am I right? ትነቃላችሁ and when you woke up አንድ መልአክ መጥቶ በህልማችሁ አያችሁ and you saw an angel of the Lord, ነቃችሁ and when you woke up እንደ ያዕቆብ ወደ ኖርማል ላይፋችሁ ትመለሳላችሁ። as Jacob, you at the same time you continue your life. ጧት ተነስታችሁ and when you woke up early ህልሙ ምን ነበር ብላችሁ እንኳን ሜዲቴት አታደርጉ። you don't meditate what was the dream. እግዚአብሔር በዚህ ህልም ውስጥ ምን ሊያስተላልፍ ነበር ብላችሁ ሜዲቴት አታደርጉ። and you don't meditate what was God speaking through this message. ወይም ህልሙን እንኳን አጽፉትም። even you don't write the dream. እና ከሁለት እና 3 ሳምንት በኋላ ስለዛ ህልም ብትጠየቁ አታስታውሱትም። and you cannot remember about what was happening. ልከኛል አታስታውሱት። am I right? አታስታውሱት። am I right? ያ ማለት ለመንፈሳዊ ነገር ሴንሲቲቭ ከመሆን ርቃችኋል። it means you are too much far from the sensitivity of the spirit. ጧት እንደነቃችሁ when you woke up early ያያችሁት ህልም አእምሮአችሁንና መንፈሳችሁን እንኳን አልያዘውም። even you, like it doesn't grab your mind on your soul, the vision and the dream. እንደዚህ ብላችሁ ትነቃላችሁ። and when you woke up ከዛ ዳይ ወደ ኪችን it says directly into kitchen. ዛሬ ወይም ቤታችሁ ሰው ካለ ዛሬ ቁርስ የለም ወይ ብላችሁ ነው የምትጀምሩት። it says I didn't eat my breakfast. ያያችሁት ህልምሳ? what about the dream that you saw? ያያችሁት ህልም? what about the dream that you saw? የህልም እኮ አላርም ነው፣ ለእናንተ ምልክት ነው። because that thing is an alarm what was happening. ተነስታችሁ ምን አደረጋችሁ? and what did you do after you woke up? የያዕቆብ ትልቁ ችግሩ ተነስቶ ምንም አለማድረጉ ነው። and he didn't do anything when he woke up. ከእንቅልፉ ተነሳ ይልና it says when he woke up ተንቀሳቀሰ and he at the same time he woke. ለካ ቀደም ህልም አይቻለሁ ይሄ እግዚአብሔር ቤት ነው ሄደ። እግዚአብሔር ቤት ነው ብሎ እንኳን እዛ ሄዶ አልጸለየም። even he doesn't pray, he continued his journey. ሄደ ተነስቶ ሄደ and he continued his journey. ብድግ ብሎ ሄደ and he continued his journey. so ለመንፈሳዊ ነገር ሴንሲቲቭ ከሆናችሁ if you are sensitive to spiritual things, ከመንፈሳዊ ዓለም እያንዳንዱ ቪዥኖችና ህልሞች ሲመጡ ሲሪየስ ነው የምትሆኑት። you should have to be serious about the vision and the dream that orchestrate from your life. ዛሬ ለእናንተ ጸልያለሁ። today I pray for you. ከዚህ በኋላ ለመንፈሳዊ ነገር afterward for spiritual things, በኃይል ሴንሲቲቭ እንድትሆኑ ጸልያለሁ። I pray that you may be sensitive. ለህልሞቻችሁ ሴንሲቲቭ እንድትሆኑ ጸልያለሁ። I pray that you may be sensitive. ለህልሞቻችሁ ሴንሲቲቭ እንድትሆኑ ጸልያለሁ። I pray that you may be sensitive. ለህልሞቻችሁ ሴንሲቲቭ እንድትሆኑ ጸልያለሁ። I pray that you may be sensitive. ለህልሞቻችሁ ሴንሲቲቭ እንድትሆኑ ጸልያለሁ። I pray that you may be sensitive. ለህልሞቻችሁ ሴንሲቲቭ እንድትሆኑ ጸልያለሁ። I pray you may be sensitive. ሴንሲቲቭ እንድትሆኑ ጸልያለሁ። ሁለተኛ second, የተከፈተ በርን እንዳትለማመዱ እንቅፋት ወይም ጸር የሚሆንባችሁ ነገር the enemy that you don't know what open doors are. አንደኛ ሴንሲቲቭ አለመሆናችሁ ነው the ብያለሁ። first one is you are not sensitive. ሁለተኛ second, አንደኛ ነገሥት first kings ምዕራፍ 3 chapter 3 ቁጥር 4 እና 5 4 and 5 ገባዖን ዋና የኮረብታ መስገጃ ነበረች። ገባዖን ዋና የኮረብታ ምን ነበረች? መስገጃ ነበረች። እሺ ንጉሥ ይሰዋ ዘንድ ወደዛ ሄደ። ንጉሥ ምን ይል ዘንድ? ይሰዋ ዘንድ ወደዛ ሄደ ወይም ያርድ ዘንድ ወደዛ ሄደ። እሺ ሰለሞን በዛ መሰዊያ ላይ 1000 የሚቃጠል መስዋዕት አቀረበ። ስንት ሺህ? 1000። እሺ እግዚአብሔር በገባዖን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔር በገባዖን ሰለሞን ከሰዋ በኋላ እግዚአብሔር ለሰለሞን በሕልም ተገለጠለት። እሺ እግዚአብሔርም እንድሰጥ ለምን አለ። እግዚአብሔር ምን እንድሰጥህ ለምን አለው። ሰለሞንም አለ እርሱም በፊት በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄድኩ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። እስኪ ድጋሚ አንብበው። ሰለሞንም አለ እርሱም በፊት በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ እሺ ከባሪያ ከአባቴ ከዳዊት ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋን ላይ የሚቀመጥ ልጅ ሰጥተሃል። ታላቁን ቸርነትን አቆይተሃል። አሁን አቤቱ አምላኬ ሆይ ባሪያ በአባቴ በዳዊት ፋንታ አንግሰሃል። እኔም መውጫና መግቢያውን የማላውቅ ታናሽ ብላቴና ነኝ። ባሪያዬን ያለው አንተ በመረጥከው ሕዝብ ሁሉ ቁጥር 13 ጋር ሂድ። ደግሞ ከነገስታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነት ክብር ሰጥቻለሁ። ያለመንከውን ባለጠግነትና ክብር ሰጥቻለሁ። ክብር ለኢየሱስ ይሁን።
በሮችን ለማስከፈት in order like to open a door, ሁሉ ጊዜ የምንጠቀመው ጸሎት ነው። whenever the time that we use is prayer. ሁሉ ጊዜ Every time. ሁሉ ጊዜ የምንጠቀመው ምንድነው ከተባለ ጸሎት ነው። Every time that we use is prayer. የመስዋዕት ወይም የመስጠት ልምምዱ የለንም። Because we don't have the diligence of giving. መጽሐፍ ቅዱስ ውስጥ በጣም የተባረኩ ሰዎች ካላቸው ይሰጡ አይደሉም። Because the blessed person in the Bible are not that they give. በልተው የሚሞቱበትን ምግብ የሰጡ ሴቶች ናቸው የተባረኩት። The blessed are the one that they give their last የተከፈተ በር መለማመድ ከፈለጋችሁ so in order to have frequently of open doors ሰለሞን በገባውን ሄደና የኮረብታ መስገጃው ላይ 1000 የሚቃጠል መስዋዕት ሰዋ። and at the same time King Solomon like sacrificed 1000 sacrifice. ከዛ መስዋዕት በኋላ እንደዚህ ይላል እግዚአብሔር ወደ ሰለሞን መጣ። and God appeared unto Solomon in a dream. እግዚአብሔር ሰለሞን ጋር እንዲመጣ ያደረገው ምንድነው ካላችሁ ሰለሞን የሰዋው መስዋዕት ነው። It was the sacrifice that Solomon slain in the high place. እግዚአብሔር ወደ እናንተ ህይወት አዲስ በር ይዞ መምጣት ሲፈልግ መጀመሪያ መመልከት የሚፈልገው የእናንተን መስዋዕት ነው። So whenever God want to come into your life, the first look was your sacrifice. የምትሰውት መስዋዕት እግዚአብሔር ወደ እናንተ ህይወት ውስጥ አዲስ በር ይዞ እንዲመጣ ያደርጋል። Because the sacrifice you bring unto God, it absorbs God to become near to your life. ባለጠግነትን ይዞ እንዲመጣ ያደርጋል። It says to bring prosperity into your life. ባለጠግነትን ይዞ እንዲመጣ ያደርጋል። It make him to bring riches unto his life. ሁሉ ጊዜ መስዋዕት እግዚአብሔር ወደ እናንተ እንዲመጣ ያደርጋል። Because always a sacrifice brings God unto your life. ሰለሞን ሰዋ ይላል። And the same time Solomon sacrificed. እግዚአብሔር ቁጭ አላለም። And God doesn't stop. ሰለሞን ያለበት በእኝታ ክፍል ውስጥ ድረስ መጣ። And God came in a dream on the house of በህልሙ King አወራው። Solomon and he speak to him. የምትፈልገውን He ጠይቀኛል። says, what shall you need? አንተ ያልጠየከኝን አለው። It says, I will give you that you don't ask me. ባለጠግነትና ክብር ሰጥቻለሁ። I will give you at the same time riches አንተ and ምን honor. አላልከኝም? አንተ አልጠየከኝም፣ You don't ask me. እኔ ግን ሰጥቻለሁ። I will give you riches and honor. መስዋዕት Sacrifice. እግዚአብሔር ወደ እናንተ እንዲመጣ ያደርጋል። It brings God near unto your life. አዲስ እድል ይዞላችሁ፣ It says new chance, አዲስ በር ይዞላችሁ፣ new doors, ባለጠግነትን ይዞላችሁ፣ riches into your life, ቅባትን ይዞላችሁ ወደ anointing. ህይወታችሁ እንዲመጣ ያደርጋል። It brings it to come into ወደ your life. ህይወታችሁ እንዲመጣ ያደርጋል። ወደ ህይወታችሁ እንዲመጣ ያደርጋል። ተከፈቱ በሮችን መለማመድ ከፈለጋችሁ If you want to continually encounter open doors, በህይወታችሁ ውስጥ መስጠትን ተለማመዱ። you have to have the things of giving. በህይወታችሁ ላይ መዝራትን ተለማመዱ። You have to have seeding. በህይወታችሁ ላይ መስዋዕት ማቅረብን ተለማመዱ። You have to have the አሁን በህይወታችሁ ላይ ተነብያለሁ። I prophesy to you. የተከፈቱ በሮች እናገራለሁ። I see. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።